እኔ ፈልጌ ማድረገው ነገር እንጂ ግዴታ አይደለም በዚህ ሰዓት ወርቅ መግዛት ማወቅ አለብሽ እኔ እኮ ለጆሮዬ ወይም ለአንገቴ የማጌጥበት እየሰማኝ ነው እስካሁን በትዕግስት አወራሁሽ ተረጋግተህ ሰማኝ መጀመሪያ እኔ ለአንገቴ ወይም ለጆሮዬ ሰላም የኔ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። ይሁት ስንት ሰዓት ነው አሁን ከታያችሁ ማለት ነው። ማርያም ዛሬ ናቲ ለ5:20 ጉዳይ እያለ ነው ላሳያችሁ። በጊዜ ተኝቷል። ስለዚህ እኔ ደግሞ ማለት ተንኮሰራ ባይዘው ናቲና ባባ ቀድሞኝ ከተኙ ሌሊቱን ሙሉ ቁጭ ብዬ ነው የማድረው። እንዴት እንደሆነ አላውቅም። ቤቴ ነው እንቅልፍሽ አይለኝም። ስለዚህ ምን አስብኩ መሰላችሁ? እኔ እንቅልፌ እምቢ ሲለኝ ተንኮል አስቤያለሁ። ምንድነው ተንኮሉ? ያስማ የሚገርም ተንኮል ነው ይዤለት የመጣሁት። ምክንያቱም እሱም ማለት ነው ዛሬ ልጅ ይፈልጋለሁ ምናምን እያለ ማለት ነው ሲያጨናንቀኝ ነበር እና ለሱ በቀል የሚሆን ማለት ነው ካሜራ ከቻልኩኝ ያሳያችኋለሁ፣ ካልቻልኩ ደግሞ ቀስቅሼ ይዤው መጣና እዚህ ጋር ማለት ነው የሚያጨናንቅ ጥያቄ ነው የምጠይቀው የምር። ስለዚህ አሁን ምንድነው ያሰብኩት ካሜራ ይደብቅና ቀስቅሼ አምጥቼ አፋጥጬ የምጠይቀው ጥያቄ አለ። አብራችሁን ቆዩ። ካሜራ ላስተካከል። መቼም በሰዓት ማለት ነው ካሜራ ታዘጋጃለች ብሎ አያስብም። ከጤነኛ ሰው መቼም እንደዚህ አይነት ነገር ሀሳብ ይታሰባን ብዬ እኔም አላስብም። ግን እስኪ አብረን ማለት ነው የምናየው ይሆናል። ዛሬማ አንጨራጭረዋለሁ የምር በቃ እንደዚህ አድርገዋለሁ። አይታይም በእርግጠኝነት አያየውም። አሁን ሂጅ ማን ጎትቼ ማመጣው ቀስቅሼ ማይኩን ይዘዋለሁ እንዲሰሙት ማለት ካሜራ ይዤ ወደዛ ወደዚህ ሲል ካየኝ ይነቃብኛል። ስለዚህ ማይኩን ይዤ ማለት ነው ቀሰቅሰዋለሁ። ናቲ አንተ ነግቷን እኮ 2 ሰዓት ነው እኮ ጧት ነው። ምን ሆነ ነው 2 ሰዓት ነው ጧት ነው። ተነስ ባባ እንዳይነሳ። አዎ ጤነኛ ነኝ። ተነስ ና ጫማ ስሊፐሩን አድርግና ሳሎን ነው የምናወራው እና ባባ ልረብሽው። ለምን እሱ ጋር አወራለሁ ና ማውራት የምፈልገው ስላለ ቁጭ በል እዚህ። ገና አልነቃህም እንዴ? ዛሬ በሰላም ነው? አዎ በሰላም ነው። እና ዛሬ ምንድን ነው ከእንቅልፍ ቀስቅሰሽ እንደዚህ የምታወሪኝ? ምን ነው አንተ? ቆይ ተረጋጋና ማውራሃለሁ። ምንድን ነው? እሺ አውሪ፣ ቀጥይ ላዳምጥሽ። ዛሬ እኔ በጊዜ ተኛ እና ሰው ስራው ሁሉ ደክሞታ ማረፍ አይችልም እንዴ? በሰዓት ምን ማለት ፈልገሽ ነው? እናቱ ተረጋጊ መጀመሪያ። አንቺ ግን ጤነኛ ነሽ እንዴ? በዚህ ሰዓት ቀስቅሰሽ ነው እንደዚህ የምታደርጊ? የሆነ የምፈልገው ነገር አለ። ምንድን ነው የምትፈልጊው? ወርቄን ግዛልኝ። ህልም አይተሽ መሆን አለበት። ህልም አይደለም፣ ገና አልተኛውም። አንቺ ትቀልጃለሽ? ቀልድ አይደለም ናት፣ እውነቴን ነው የምናገረው። ወርቄን ግዛልኝ? አዎ። እና ወርቅሽን እኔ ነኝ እንዴ ከእጅሽ ያወለቅኩት? በቃ ወርድ ጠፋ አይደለ? በቃ ጠፋ። አንተ ለስልክ አንቺ ለምን አውጥተሽ አገዥም ታዲያ? እንደዛ እኮ እኔ ለቀለበቴ ለኔ ቀለበትን መግዛት አለብኝ እንዴ? ለአንተ ቢሆን ግዴታዬ ነው። 100 ምናምን ሺህ ብር ለስልክ ስታወጣ መቼ ያኔ ከበደ? በዚህ ሰዓት ቀስቅሰሽ እንደዚህ አይነት ጥያቄ ትጠይቂኛለሽ? አንቺ ያምሻል እንዴ? ጤነኛ አይደለሽም? ጤነኛ ነኝ። እና ታዲያ ከሌሊቱ 5 ሰዓት ቀስቅሰሽ ከእንቅልፍ ቢስሽ ቀስቅሰሽ ወርቅ ግዛልኝ ጥያቄ ነው። ከዛሬ ነገ ትገዛልኛለህ እያልኩ እስካሁን ድረስ ታገስኩኝ። እናቱ ይሄን እንደዛ ወሬ አቆሚ። እኔ ሲጀመር ወርቅ መጀመሪያ ገዝቼልሻለሁ አይደል እንዴ? ወርቁን ደግሞ እኔ አይደለም ከእጅሽ ያወለቅኩት። ዝም ብያለሁ። እንትን ነው መሄድ ያለብኝ። ግልጹ ልንገርሽ ደግሞ አሁን ላይ ወርቅ የመገዛበት ፕሮግራም ላይ አይደለም። ለስልክ 100 ምናምን ሺህ ብር ስታወጣ መቼ እንደዛ አልክ ታዲያ? ለስልክ 100 ምናምን ሺህ ብር ያወጣው ስራ ለመሰራበት ነው። እሺ ገብቶሻል? በመጀመሪያ ደረጃ ስራ እየሰራሁበት ያለና የእኛን ኑሮ እየኖርንበት ያለው ስራ ነው። ለስልክ 100 ሺህ ምናምን ስታወጣ ለእኔ ወርቅ አትገዛም ማለት ምን አይነት ጥያቄ ነው የምትጠይቂኝ? እስኪ ተረጋግተሽ በተረጋጋ መንፈስ አውሪኝ። ከዛሬ ነገ አሰብኩ ጠበኩኝ። እስካሁን ድረስ አልገዛልኝም አይደለም? እገዛልሻለሁ ቀጣይ መቼ? እሺ ሲጀመር ማለት ነው ወይ ከሰው ጋር ስልክ ስትደስ ታወሪ ቆይተሻል ወይ ደግሞ በህልም አይተሽ? እኔ ማንም ጋር አወራሁም አልተኛውም። እና ከሌሊቱ 5 ሰዓት ሰው እንቅልፍ ተቀስቅሶ እንዴት ነው ወርቅ ካልገዛልኝ? ምን አይነት ጥያቄ ነው? ግድ ነው ታዲያ። አረ ይቅር ይበልሽ አንቺ በመድኃኒዓለም። እኔ ባለትዳርኩኝ ታዲያ ያለ ቀለበት ነው ተቀመጥ ያለኝ። ልታሳብጂኝ ነው እንዴ? እኔ እኮ ላብድ ትንሽ ነው የቀረኝ። ለምን እኔ እኮ አሁን በዚህ ሰዓት እንደዚህ የምታጨናንቂኝ ምን አስበሽ ነው? ተረጋግቼ ስራ ልስራበት። ኧረ አምላኬ ሆይ ምን አባቴ እንደማደርግ ራሱ አላውቅም። እኔ በቃ ሌቦች እኔ ራሴ ወሰዱ ብዬ እንደነገርኳቸው ሁሉ እኔ አሁን ሌላ ነገር ወርቅ ካልገዛህልኝ ከሌሊቱ 6 ሰዓት እስኪ በመጀመሪያ ደረጃ ማለት ነው እኔ አቅም ይኖረኝ በመጀመሪያ ደረጃ
አቅም ሲኖረኝ ነው ሌላ አንቺ ወርቅ መግዛት የምችለው አይደል እንዴ? በቃ አዳምጪኝ እኮ ለኔ ያጣው ወይ ነጋዴ ወረቱን ለወርቅ ለጌጥ አያውለው። ይሄ ማወቅ አለብሽ አይደል እንዴ? እኔ ለጌጥ ነው ጌጥና ወረት አንድ መወለድ ጌጥ እኮ አይደለም። እኔ እኮ ለአንገቴ ወይ ለጆሮ ያላልኩም አይደል እንዴ? በፈጠረሽ ተኝ አልኩሽ አይደል እንዴ? አርፈሽ ቁጭ በይ። ነገ ማውራት ካለብን ስርዓት በተሞላበት መንገድ ነው። ነገር አይሰራም። ነገ መቼ? እሺ ያንተ ነገ ያልቀም እና አንቺ ታዲያ ሌሊት እንቅልፍ ቀስቅሰሽ ነው እንዴ የምታሳብጂኝ? በቃ አልኩሽ እኮ አታሳብጂኝ አልኩሽ። በቃ እኔ እሺ ትገዛለህ አትገዛም? ፍቅር ባጭር ልንገርሽ የምትረጂኝ ከሆነ አሁን ላይ አንቺ ወርቅ የምገዛበት ፕሮግራም ላይ አይደለሁም። እና ስልኩን ሽጣ ቢሆን ገዛልኝ። ሽጭ ውሰጂና ግዢ እራስሽ። ትቀልዳለህ እንዴ? ያማታል እንዴ? በሽተኛ ነሽ እንዴ? ወይ ደግሞ ካመመሽ ጸበል ሂጂ ውሰደኛ። የምትወስደኝ እንኳን አንተ ነው ያገባኸኝ እኮ ሁሉን ነገር ማለት እንትን ልትል ነው ኃላፊነት የተቀበለ እና ቀለበት እኮ ወርቅ የሚታሰረው እኮ እንዴ አይደል እንዴ? አንዴ እና ከጠፋብኝ አገዛልኝ እና በሂደት ነው። እሱን ለምን መታገስ አቃተሽ? ሲጀመር ታገስኩ እኮ እስካሁን ድረስ። አሁን እናቱ ስም በይ ያልኩሽ እኮ። አይ አትንካኝ። እኔ ወርቅ እንግዛልኝ ያልኩት አሁን በጥፊ ብዬ አስተኛሻለሁ ስጅ። ኧረ በቃ ከዛ ውጪ አትለፍልፊብኝ። በቃ ዛሬ የመጨረሻ ጽብ ነው የሚሆነው። በቃ እንደዚህ አይነት ጥያቄ ሰልችቶኛል። እምቢ ካልሽ ማለት ነው ያንቺ ቀልድ ነው የሚሆነው። አጎንሻለሁ በጥፊ ሄደሽ ይዘሽ ትተኛታለሽ ወይ ትጫለሽ ወይ ትተኛታለሽ። ልትማታ እኔ ላይ ይችላል ያማታል እንዴ? አቦተኛ እንደዚህ አይነት ነገሮችን ቀልድ አታብዥ። ዋ እኔ በጣም አሁን ላይ እሺ ናት ይደብራል እኮ ግን እኔ ሞራል ላይ እኔ በቃ አይኔ ክርትት ይላል ሁሉም ሰው ሴቱም ወንዱም እጁ ላይ። እሺ ያንተን ሙያ አውልቀውና ሁለታችንም አንድ አይነት እንሆን እንደምብትሽ ደግሞ አትይ ማለት ይሄ እኮ የሚስትነት ወግ ይኖርሽ ባጭሩ ማለት ሲጀመር ማን በዚህ ሰዓት ተኛለህ? ሰው ሌሊት እኮ የእረፍት እኮ ነው። እረፍት እንዴ? ጠዋት ላርፍድ ያለ የምንነሳው ማን በዚህ ሰዓት ተኛለህ? እጂ ተነሽ እና ግቢ ተኝ። ተነሽ አመጣ ምን የማገራ ነኝ። ተነሽ ግቢ ተኝ። ተነሽ አልኩሽ እኮ ተነሽ። በሰዓት ነው ተነሽ አልኩሽ አይደል እንዴ? በሰዓት በግዴታ ታሰኘኝ ነው እንዴ? እንቅልፌ ካልመጣሽ በፈጠረሽ ይህንን ጸባይ ማለት ነው። ሌላ ጸባይን አትቀይሪ። ገቢ ነው ገብተሽ ነኝ በስርዓት ነው። ከፈለኩ እዚህ ጋር ማለት ነው እንዲሁም እንትን ፊልም ምናምን አያለሁኝ። በቃ ይተኛሽ። ከሚስት ጨቅጫቃ ከደጃፍ ጨቃ ይጠብቃችኋለች። የእናቴ ንግግር እውነት እኮ ነው። ይሄ እግዚአብሔር ነው። በጣም ከባድ ንግግር ነው። ከሚስት ጨቅጫቃ ቀን ሙሉ ስትጨቃጭቅኝ ትያለሽ። አሁን ደግሞ ሌሊት አልበቃሽ ብሎ እንቅልፍ መተኛት አቃተኝ። እንዲሁ ምን አባቴ ነው ቢሆን ዘንድሮ በእግዚአብሔር ምድር አለኝ እኮ እናትዬ። እውነት ለመናገር ግን ማለት ነው እናንተ ተኝታችሁ ሳይ ሁሌ ቀድማችሁን ከተኛችሁ እንቅልፍ እሺ እንደማይነት ታውቃለህ። ከዛ በምን ልረብሽው በማለት ነው እንጂ ቀለበት በዛት ፈልጌ አይደለም። አንቺ ያምሻል እንደ 5 ሰዓት ቀስቅሰሽ እኔን ፕራንክ አታደርጊ። 5 ሰዓት እስከ ዛሬ እኮ በዚህ ሰዓት ፕራንክ ነው ለማለት ነው። ሁሉም እንቅልፍ የሁሉ ጭቅጭቅ ፕራንክ ሊሆን ይችላል ላይሆንም ይችላል። ግን ጀርዛ በእናትሽ አንቺ ፕራንክ ቀድማችሁን ከተኛችሁ እኔ እንቅልፍ እንደዚህ አይነት ንግግር እንደዚህ አይነት ጥያቄ ፕራንክ አይደለም። ግን እኔ ግን ዛሬ እንደዚህ ጓልክብኝ ሲጀመር ጠበቅ ሲልብሽና ማለት ነው ነገሩ ወደ እገዛልሻለሁ እያልክ አልነበረ እውነት ስለመናገር እኔ ነው ለበማይበስም ሐሳብ ለምን ዝም በእናትሽ አሁን አትጨቅጭ። ሐሳብ ለምን እግዚአብሔር እናታናጂኝ በጣም እየተናደድኩ ነው። እኔ ብዙ ነገር አሁን በዚህ ሰዓት አምሮ የተወጥሯል። አንቺ እንደዚህ እኔ እኮ ናት አንተን ደስ እንዲልህ አንተ ገዝተህ ስትመጣ ብዬ እንጂ ካለው ላይ ላጥ አድርጌ ገዝቼ መምጣት እችላለሁ። ለምን ሄደሽ አገዥም? ልግዛ አይመለከተኝም። ሂጂ እንኳን ወርቅ ቅርና ዳይመንድ ለምን አገዥ? አይመለከትም። ዳይመንድ የምገዛበት አቅም አይኖረኝም። ወሬ ታወራለች። እንደዚህ ነገር ብር በእጅሽ ይዘሽ ቀለበት ነኝ ካልሰጠት ያለሽ እንደ አንቺ አስቤ እንጂ ለእኔም አይ ተሳስበን ወይም ደግሞ አንተ ሰርፕራይዝ አድርገኛለህ ከዛሬ ነገ እያልኩኝ እንጂ እኔ መግዛት ጠፍቶኝ አይደለም። እኔ ገዝቼ መጥቻ ልልበሰው ደስ ይላል። እናቱ መጀመሪያ የሚቀድመው ጉሮሮ ነው። እሺ ጉሮሮችን ከዛ ጌጥ ይቀጥላል። እንበላለን ያው ነው በቃ መብላት፣ መጠጣት፣ መተኛት ምናምን እንዴ ሰው እኮ በቃ የሆነ እንትን ማለት አንቺ መልክ እኮ አጥቤ አልጠጣሁም ናቲ። ከምንም በላይ ግን ያው ቃል ኪዳን እንደሚያስፈልግ ነው። የእንጂ ጭቅጭቅስ በዛ በእግዚአብሔር። እሺ ትገዛልኛለህ? አገዛልኝም። አሁን ወሬ አታብሽ። በእንደዚህ አይነት ጥያቄ አጠይቀኝ ዛሬ በዛ አሁን በዚህ እንቅልፍ ምንም ብትይኝ አንቺ ቃል መገባበት መንገድ ቃል መገባበት ላይ በቃ ሄድተኛሽ ያማታል እንዴ በሽታ ልተኛ ነው ይወር ይተኛል አንቺ ያምሻል እንዴ? እኔ እኮ እንቅልፌን ብሎኝ ነው ማርያም እንቅልፌ ነው። እንቅልፍ ቀስቅሰሽ እኔ በሰዓት እንደምታደርጊኝ ምን አስበሽ ነው እኮ በሰዓት ለምን ትተኛለህ አንተ? ደግሞ ተረበረፍ ማለት ነው እንዴ? እኔ እስኪ ቀላቁ ስራ ላይ ነው ሙሉ ቀን ሙሉ
ወገቤ ታጥፎ ነው እኮ ከአባባ ጋር ስታገል ነው ሙሉ ቀኑ ሙሉ። በዛ ላይ ደግሞ እና እኔ ምን ላድርግልሽ? ተኛ ራሱ ስለተኛ አሁን ለእኔ አሁን 5 ሰዓት 6 ሰዓት እንቅልፍ ቀስቅሰሽ አስነስተሽ ለአንቺ ወሬ ምንድን ነው የሚሰራልሽ? ጠብቀኝና አብረን እንተኛለን። እንቅልፌ ሲመጣ ጠብቀኝ። ሂጂና ተኝ፣ እዚህ ልጠብቅሽ። ግቢና ተኝ ከፈለግሽ። እና ታዲያ ምንድን ነው አንቺ እኛል? ኧረ በመድኃኒዓለም ፈጣሪ ሆይ ሲያማሩትም ከባድ ነው። አምላኬ ሆይ እባክህን እንደው ኧረ በስመ አብ ሰላም ስጠኝ። ሰላም ትልቅ ዋጋ አለው። እሺ ለማንኛውም ናትዬ ማለት ነው ፕራንክ ነው ግን ደግሞ ማለት ነው እንዴት እንደሆነ ባላቅም የምር ማለት ነው እግዚአብሔርን ቀለበት የመተካት እንዴት እንዳቃተን ብቻ ነው ግራ እየገባኛለሁ። ብር ማለት ነው አይ በቃ በኋላ ተዘጋለህ። እስኪ ይሄን እንወያይበት። ለምንድን ነው ቀለበት የመተካት የማንችለው? እጅሽ ላይ ብር አለቅሽ። እኔ በቃ ፍላጎቱ የለኝም የመግዛት። ግን አንተ ገዝተህ አንድ ቀን ማለት ነው ገዝተህ ሰርፕራይዝ ታደርገኛለህ ያልኩኝ በተስፋ እየጠበቅኩ ነው። ማርያም 1 ግራም ወርቅ እና 30 ምናምን ሺህ ብር በዚህ ሰዓት ትጠይቀኛለሽ እንዴ? በቃ እንዴ አንቺን የሚጠበቅብኝ ብዙ ነገር አለ። አሁን ላይ ያላሟላሁት በጣም ብዙ ነገር አለ። ለስራ ከሌሎቹ ከምናጠፈው በላይ ነው ይሄ ማለት ነው። ያምሻ እንዴ ለስራ የሚያስፈልገኝ ሲሪየስ የሆኑ እቃዎች አሉ። እሱም መግዛት ማሟላት በማልችልበት ሁኔታ ላይ እንደዚህ አይነት ጥያቄ አትጠይቂኝ። ተረጋጊ። ሁኔታው ጊዜው ሲፈቅድና ሰዓቱ ሲደርስ ሁሉ ነገር ይሆናል። ከዛ ውጪ መቼ የሚለውን ቃል አልገባም። አለቀ። ከዛ ውጪ ዛሬ ይሆናል እንዴ እዚህ ባንገትሽ ገመድ አስገቢኝና ከፈለግሽ የምሬን ነው ናትዬ እንደዛ ነው የሚባለው። እና ሰውን እብድ ታደርጊያለሽ እንዴ እንትን ሲልሽ እየተነሳሽ እኔ አይኔ ሁሉ ቀላ ምን አሁን ምን አደረኩሽ? እሺ በቃ ይቅርታ። ትንሽ እንቅልፋችን ማለት የእንቅልፍ ሰዓታችን ይድረስና ከዛ በኋላ ደግሞ እኔ ለምናለሁ እንቅልፌ። እሺ ቀልሽ አይደገምናቱ እኔ ልቀልልሽ ዘንድሮ እኔንም ማሳደፈኝ አትቀርም። ከእንቅልፍ ስለተቋረጠ ነው የሚደፋ ወይስ እንዴት ነው? ኧረ ምን ቀኑን ሙሉ ሁሌም እየተጫወትሽብኝ አይደል? ስልኩ ጠፋትኛለሽ። ስልኩን ለመንሳት ገዛ ወርቅ አትገዛለኝም ትኛለሽ። ግን እኮ እንዴት አላሰብኩም። መቅደም ያለበት የትኛው ነበረ? ያንቺ ቀልድ ለምን ትቀልጃለሽ? የትኛው ነበረ መቅደም ያለበት? ያንቺ ምን አይነት ጭንቅላት ነው ያለሽ? ሲጀመር ልንገርሽ፣ ጉሮሮ ነው የሚቀድመው ወይስ ደግሞ ጌጥ ነው የሚቀድመው? በዚህ ደረጃ ሳትበይ ልብስ ብትለብሽ ምን ያደርግልሻል? ምን ቤት ውስጥ በለው አልበለው ማለት ኬሻ ራሱ እኮ ሳይሞላ አይቆምም። ያምሻል እንዴ? ያንቺ ተረትና ምሳሌ ቀጥ። እሺ በቃ ችግር የለውም። በተስፋ ጠብቃለሁኝ። በቃ ሶሪ በቃ ናትዬ ከእንቅልፍ ስለቀሰቀስኩ። ግን እኮ ናት አንተ ምንድን ነው ያደረከኝ? ያለ መበቀል ነው። ይሄን ያክል እንቅልፍ መጥቶ በቃ ሄድና ተኛ። ዛሬ እኮ በጧት ስለተነሳን ነው ውዶቼ። እንግዲህ ማለት ነው ናቲ ከእንቅልፉ ተነስቷል፣ ተረብሿል። አይኑ በደንብ ነው የቀላው። እውነት ለመናገር ማለት ነው እውነት ለመናገር የቀለበት የመግዣ ብር አጥቼ አይደለም፣ ግን ወይም ደግሞ እሱም አቶ አይመስለኝም። እንዴት እንደሆነ አላቅም። ቀለበቴን ወደ እጅ ለማስገባት አላቅም። በቃ እኔ እንጃ እንዴት እንደሆነ ባላቅም እስካሁን ድረስ ይሄው ስንት ወሬም ቀለበት የለኝም። እሱ ግን አለው። ምን ትላላችሁ እስኪ? አትያዡ። ለማንም እያወለቅሽ እያስረከብሽ ግን ምን ላድርግ? አንዴ ነው ከዚህ በኋላ አጠናቀቃለሁ። ምስኪናቱ አሁን ልተኛበት። የፈለግሽውን አድርጊ፣ እኔ ልተኛ። ውዶች የምር ማለት አንድ ነገር ማለት ዘቃ እንዴ ባይሆን ነገር ተወሰደባችሁ ተመልሶ የማይተካው ነገር ለምንድን ነው? ሳታውቁ ራሱ ያን ነገር እኮ መተካት ትችላላችሁ፣ ግን እሺ አይላችሁም። ማርያም ከሌላው ነገር ይሄ ብሶ አይደለም። እንዴት እንደሆነ አላውቅም። እና ውዱ አንድ ቀን ግን ማለት ነው ሰርፕራይዝ እንደምታደርገኝ በተስፋ ጠብቃለሁ። የብድ ልብስ ይመስል አንቺ ጋር ቀይ በረከትም ሲጀመር ምን ላድርግሽ? ወሰዱብኝ። ምን ላድርግ? እብድ ልብስ ያንቺ ቀይ በረከት ሁሌ ነው የምታጠፊው። ሁሌ ያንቺ ስልችት ያለኝ ነገር ቢኖር ማለት ነው በየአጭር ጊዜ በየእንትኑ ስልኩ ወርቁ የሚቀርሽ ነገር አንቺንም ስላልሰረቁሽ እንዲሁ ምልክት ስለተደረ ፈጣሪ ሲፈጥርሽ የፈጣሪ ፍጥረት ነሽ ሆነሽ ነው እንጂ አንቺ አይቀርም ሲጀመር መሰረቅ። ከዚህ በኋላ የሚሰርቁኝ እኔ ሊወስኝ የቅዱስ ሸጋናት እኮ ነው። ማን አባት ነው መድኃኒዓለም ትዕግስቱን ይስጠኝ ብቻ። ከዚህ በኋላ ሌላ ነገር አልፈልግም። በቃ ባጭሩ እኔ ጋር ጭቅጭቅ በጣም አንቺ አሁን ጥያቄሽንም በፕራንክ ሰበብ እኔ ጋር ማምጣት ጀምረሽ
ምን ላድርግ ብለህ ነው እናትዬ? አንዳንድ ነገሮችን ማለት ነው ቀለል አድርገህ። አይ እውነት ለመናገር ለዚህ ለፕራንክ ወይም ደግሞ ለቀለበት ብዬ ሳይሆን ተኝተሳይ ማለት ነው። አንተ በቃ ለመረበሽ ስለፈለግኩ ነው። ከሰራሁ አንጻር ተጠቀምሽ እንዴ? በደንብ ነው የተጠቀምኩት። ዛሬ ግን ልመታሽ ነበር። የኔ እንቅልፍ ማለት ነው እስኪመጣ ዛሬ ልመታሽ ነበር። እናቴ ትሙት በቃ የመጨረሻ እጄ ሁሉ እየሞቀ ነው እንዳለ ልትመታኝ። ዛሬ በጥፊ ልልሽ ነበር። ልጅ በጥፊ ከተማታ ማርያም ሞታሃል። ወንድ እና በጥፊ የሚመታ ወንድ ነው እንዴት? እናንተ ሴት ልጅ ላይ እጅህን ካነሳ ሲጀመር በጥፊ የምትመታ ሴት ናት፣ ወንድ አይደለም። በቃ ባጭሩ በጥፊ ሴት ወንድ ልጅ በቦክስ እንጂ በጥፊ ምን ያህል። በቃ ለማንኛውም የራስሽ ጉዳይ እንደፈለግሽ። እና ሁለተኛ ነው ጥላይ በልደና ደርሽ። እኔም ትንሽ እዚህ ጋር ፊልሜን እያየህ ማለት ነው። ምን ላድርግ ብለህ ነው ናትዬ? ደህና ደር። ልጅህን ይዘህ ተኛ። እንደውም አይገርምም? ልክ ቪዲዮ ሲጨርስ ባባም ተነሳ። እኔ አለመኖር ሲያውቅ ማለት ነው። ባባም ተነስቷል። እናትዬ የት አባቱ ረብሼዋለሁ ዛሬ። ቁጭ ብሎ እስከሆነ ሲያደርግ ነው የሚያደርገው። ከዚህ በኋላ አይተኛም በእርግጠኝነት። ባይ ደህና ደሩ።